ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። ለምን ለመታሰቢያ አድርጉት አለ? ያዙ። አሁንም ደግሞ ቅድም ስጋ ምንም አይጠቅምም የሚለውን ሪፊት ስናደርግ ያዙ ብዬ አስምሩበት ብዬ አስይዣችሁ ነበር። ይሄንንም ያዙ። ይህንን ለመታሰቢያ አድርጉት። እንደዚሁም ጽዋንም ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁትም ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ለምን ለመታሰቢያ? ለምንድን ነው ይህን ለመታሰቢያ አድርጉት ብሎ የተናገረው? አንዳንድ ሰዎች ኖ ያ ህብስቱ እውነተኛ የራሱ የሆነ የጌታ ስጋ አይደለም፣ ይልቁንም የስጋው መታሰቢያ ነው የሚሉ ሰዎች አሉ። ይህንን መታሰቢያ የምትል ቃል ስላዩ ብቻ ማለት ነው። ጌታችን ኢየሱስ ይህ የስጋዬ መታሰቢያ ነው ያለበት አንድ የመጽሐፍ ቅዱስ ክፍል አለ? I challenge you my protestant brothers ይህ የስጋዬ መታሰቢያ ነው ያለበት አንዲት ጥቅስ አለ? የስጋዬ መታሰቢያ ነው አላለም። ይህ ስጋዬ ነው፣ ስጋዬ የሆነውን እሱን ለመታሰቢያ አድርጉት ነው ያለው። የጌታ ስጋ መሆኑን በምንም ሊያፈርሰው አይችልም ይህ አነጋገር። ይህንን ህብስት ለስጋዬ መታሰቢያ አድርጉት አላለም። ይህንን ጽዋ የደሜ መታሰቢያ ነው አላለም። አይገርም? አንድ ቦታ የለ፣ አንዲት ጥቅስ እንደዛ መተል የለችም። ይልቁንም የሚለው ምንድነው? ይህ ህብስት የስጋዬ ነው፣ ይህ ጽዋ ኦፍ ኮርስ ደሜ ነው፣ እሱን ጠጡ ብሉ። ስጋዬን ማለት ነው። ስጋዬን ብሉ፣ ደሜን ጠጡ። እሱን ስትበሉ ስትጠጡ ግን ለመታሰቢያ አድርጉት ብሏል። ለምን? ስንበላ ስንጠጣ የምንጠጣው የማንን ስጋና ደም ነው? የጌታችን ኢየሱስን ስጋና ደም ነው የምንበላው የምንጠጣው። የጌታን ስጋና ደም ደግሞ የምንበላው የምንጠጣው ጌታ በመስቀል ላይ እጆቹን ዘርግቶ ስጋውን ቆርሶ ደሙን አፍሶ ስለሰጠን ነው። ስለዚህ ሁሌም ቢሆን የጌታን ስጋና ደም በመብላታችን በመጠጣታችን ያንን መስዋዕቱን በመያዛችን ሞቱን እንናገራለን። ስለ ሁላችን መስዋዕቱ ሆኖ መቅረቡን እንናገራለን። ለመታሰቢያ አድርጉት አለ ጌታ ኢየሱስ። ለምን? ሞቱን ስለምንናገርበት አከተመ። ለዛ ነው ጳውሎስ እዚህ ላይ መልሰዋል። ምን ብሎ ይህን ለመታሰቢያ አድርጉት፣ እሺ እንዲህ ለመታሰቢያ አድርጉት አለ። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ምኑን? ሞቱን ትናገራላችሁና። ለምንድን ነው ሞቱን የምንናገረው? የምርም የምንበላው ያ ስጋና ደም ስለ ሁላችን ራሱን አሳልፎ የሰጠው የተወደደ መስዋዕት አድርጎ ራሱን ያቀረበውን የራሱን የጌታን ስጋና ደም ስለምንበላ ስለምንጠጣ የምንበላው የራሱን የጌታን ስጋ ነው፣ ሌላ ስጋ አይደለም። ኦኬ። የምርም የህብስት የጌታ ስጋ ነው። በነገራችን ላይ ይሄ ከየት እንደመጣ ታውቃላችሁ? በአይሁዳውያን ዘንድ የፋሲካውን በግ ታስታውሳላችሁ። ህዝበ እስራኤል ከግብጽ ባርነት ነፃ ሊወጣ ሲል እግዚአብሔር አምላክ ታላላቅ ተአምራቶችን ያሳያል፣ በፈርዖን ላይ ያመጣል። ኦኬ። አስረኛው የመጨረሻው ትልቁ ምልክት ትልቁ ተአምር ምን ነበር? በኩራትን ሁሉ መግደል ነበረ። የጥፋትን መልአክ እግዚአብሔር ወደ ግብጽ ላከ። እሺ። እና ይልክና በየቤቱ በኩራትን ሁሉ ይገድላል። በኩር ባይኖር ራሱ የተወደደውን ይገድላል። ኦኬ። በኩር የተወደደ ነው። ብዙ ጊዜ በኩር ባይኖር የሌለበት ቤት ራሱ የተወደደ የሆነ ነገር ለምን እንስሳ አይሆንም? ይገድላል። ኦኬ። ስለዚህ እግዚአብሔር አምላክ ለእስራኤላውያን አንድ ምልክት ሰጣቸው። የጥፋቱ መልአክ በመጣ ጊዜ የእነሱን ቤት እንዲያልፍ ደም እንዲቀቡ አደረገ። የቤታቸውን መቃን ደም እንዲቀቡ አደረገ። የምን ደም? ነውር የሌለበት በግ ደም ይቀባሉ። ኦኬ። ነውር የሌለበት ደምን ያርዳሉ። ከዛስ ደሙን ይቀባሉ። ያ መልአክ ሲመጣ ደሙን እያየ ኖ ብሎ ይሄዳል። ኦኬ። እነሱን አያጠፋም፣ ደሙ ያለበትን ቤት። የሚያስገርመው ደሙ የተቀባበት ቤት ያሉ ሰዎች የዛን የበጉን ስጋ ደግሞ መብላት አለባቸው። ስጋው ይበላል፣ የፋሲካው በግ። ኦኬ። ዘጸአት ላይ ያ የፋሲካው በግ ስጋው ይበላል። የኔ ተወዳጆች ፋሲካችን ክርስቶስ ኢየሱስ ታርዶልናል ይላል። ማን? ቅዱስ ጳውሎስ እዚሁ የመጀመሪያ የቆሮንቶስ መልእክቱ ላይ ፋሲካችን ክርስቶስ ኢየሱስ ታርዶልናል። መጥምቁ ዮሐንስም ደግሞ እንዲህ ብሎ ተናገረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ። እሺ፣ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ፣ ነውር የሌለበት በግ፣ እሱ ፋሲካችን ክርስቶስ ታርዶልናል ተብሎ ተነገረለት። ሕዝበ እስራኤል የፋሲካውን በግ ስጋውን እንደበሉት ዛሬ እኔና እናንተ የፋሲካውን በግ የዓለምን ኃጢአት ያስወግድ ዘንድ የመጣውን ይህንን የሕያው እግዚአብሔርን በግ የክርስቶስ ኢየሱስን ስጋውን እንበላለን። ሶ ሲምፕል። በጣም ቀላል ነው። በጌታ በጣም ቀላል ነው። ስለዛ ምን ብለን እንናገራለን? ልባችሁን ማንም ሰው አያድንድን በጌታ። ይሄ ትምህርት በጣም ከባድ ትምህርት ነው።
የጌታን ስጋና ደም የሚክድ ሰው የጌታ ሊሆን አይችልም። ለዛ ነው ሐዋርያትን እናንተስ ልትሄዱ ትወዳላችሁ ያለው። ስለዛ ቅዱስ ቁርባንን የሚክድ ሰው የጌታ ሊሆን አይገባም። እሺ ቀጣዩን ላንብብላችሁ አሁን እዛው 1 ቆሮንቶስ 11 ላይ ስለዚህ አለ። ስለዚህ ስለ ጌታ ስጋና ደም ከተናገረ በኋላ ስለዚህ ሳይገባው አንወርዝሊ ማለት ነው ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። የማን ዕዳ አለበት? የጌታ ስጋና ደም ዕዳ አለበት። የሚበላው የሚጠጣው የጌታ ስጋና ደም ካልሆነ አንዳንድ ሰዎች እንደሚሉት የሆነ እንደው ዳቦ በቪንቶ ዳቦ በሻይ ምናምን እንደሚበሉት እንደዛ ከሆነ ዳቦ በሻይ በላ አልበላ ላይክ የሆነ ወርዝሊ በላው አልበላው ጠጣው አልጠጣው እንደው የጌታ ስጋና ደም እንዴት ነው ዳም ይሆንብን? ለምንድን ነው የጌታ ስጋና ደም የተነሳው? የምርም ያ የሚበሉትና የሚጠጡት የጌታ ስጋና ደም ስለሆነ ነው። ሳይገባ ሄደህ ብትበላ ወዮልህ ነው። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ። ሰው እንዲሁም እንጀራውን ይብላ። ምን ካደረገ በኋላ ራሱን ይፈትን፣ ንስሐ ይግባ እያለ ነው። ኦኬ ሜርሊ አሁን እንደው በጌታ ስም ዳቦና ሻይ ለመብላት ለመጠጣት ሰው ኃጢአቱን መናዘዝ ይጠበቅበታል፣ ንስሐ መግባት ይጠበቅበታል። ዳቦና ሻይ ለመብላት ለመጠጣት የዚህን ያህል ዝግጅት ያስፈልገዋል? አያስፈልገውም። በአዲስ ኪዳን እንዴት እንደዚህ ምሳሌ ብቻ ነው እያልክ ትሄዳለህ? አካሉ ላይ ቁጭ ብለን ምሳሌማ በብሉይ ኪዳን ቀረ። የፋሲካውን በግ ያሱን ስጋ ሲበሉ እሱ ነው ያኔ ነው ምሳሌ። አሁን እኛ እውነተኛውን አገኘን። ክርስቲያኖች ነን። አሁን የአዲስ ኪዳን ልጆች ነን። የአዲስ ኪዳን ልጆች አካሉ ላይ ቁጭ ብለን ቀጥታ አግኝተነዋል። ስለዛ እንበለዋለን። ሳይገባው የሚበላ የጌታ ስጋና ደም ዕዳ አለበት። ስለዚህም ማንም ሰው ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከህብስቱ ይብላ። እሺ ማንም ሰው ራሱን ይፈትን ከእንጀራውም ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልም ማለት ነው። ኦኬ የጌታን ስጋ ስለማይለይ ኦኬ ሳይገባው አይ የምበላው የጌታን ስጋ ነው ብሎ አይለይም ራሱ። ኦኬ በቀጥታ ዝም ብሎ ብቻ መጥቶ በንስሐ ሳትታጠቡ ወይም ደግሞ እምነቱ ሳይኖራችሁ የስ ይሄ የጌታ ስጋና ደም ነው ብላችሁ ሳታምኑ እንዲሁ ሄዳችሁ የምትበሉ ከሆነ የጌታን ስጋ አለያችሁም፣ አንወርዝሊ እየበላችሁ ነው። ይሄ እናንተ ላይ ፍርድ ያመጣል። ኦኬ ከባድ የሆነ ፍርድ ያመጣል። ስለዛ ጳውሎስም ብሎ ተናገረ። ይህን ምንድነው ሳይገባው የሚበላ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላል። ስለዛ አንድ ነገር ላስታውሳችሁ። ጌታ ልክ አንስቶ ሲሰጥ ህብስትን ይህ ስጋዬ ነው ብሎ ነው የሰጠው። ጽዋንም አንስቶ ሲሰጥ ይህ ደሜ ነው ብሎ አይደል የሰጠው። አሁንም ደግሞ ካህናቱ ሲሰጡ ነሰሰርሊ ይህ የክርስቶስ ስጋ ነው፣ ይህ የክርስቶስ ደም ነው ብሎ መስጠት አለባቸው። አማኙም ደግሞ ሲቀበል የሳው ይህ የክርስቶስ ስጋ ነው፣ ይህ የክርስቶስ ደም ነው። ይህንን እኛ የተቀበልነው ከአባቶቻችን ከሐዋርያት ኦኬ ከጌታ ኢየሱስ የእምነታችን ጀማሪና ፈጻሚ ሊቀ ካህናት እንዲሁም ሐዋርያ መድኃኔ ዓለም ክርስቶስ ኢየሱስ ህብስትና ወይንን ሲሰጥ ይህ ስጋዬ ነው ይህ ደሜ ነው ብሎ ከሰጠ ሐዋርያትም አሜን ብሎ ከተቀበሉ አሁን ላይም ደግሞ ይህ ነገር ቀጥታ እንዲሁ ሲከወን ልክ እንደ ጳውሎስ ጽዋን አንስቶ ሲሰጥ ይህ ከክርስቶስ ደም ጋር ህብረት ያለው ነው ብሎ መስጠት አለበት። ስጋና ህብስቱን አንስቶ ሲሰጥ ይህ ከጌታ ስጋ ጋር ህብረት ያለው ነው ብሎ መስጠት አለበት። ይህ ብቻ ደግሞ አይደለም። ጳውሎስ እዚህ ጋር ኮንፌስ አድርጓል። ምን ብሎ ሳይገባው የሚበላ የጌታ ስጋና ደም ዕዳ አለበት ብሎ ተናግሯል። የጌታን ስጋ ስለማይለይ ለራሱ ፍርድ ይበላል ብሎ ተናግሯል። ይህንን የምር ፕሮቴስታንት ወንድሞቼን ልጠይቃችሁ፣ ፓስተራችሁ የጌታን ስጋና ደም እንግዲህ ብሎ ወይም ደግሞ ምንድነው የጌታ እራት ብሎ ሲያዘጋጅ ይህንን ነገር ይናገራሉ። የጌታ ስጋ ብሎ ይሰጣችኋል፣ የጌታ ደም ብሎ ይሰጣችኋል ወይ? ሳይገባው የሚበላ ይሞታል ብሎ ይነግራችኋል ወይ? ኦኬ ለራሱ ፍርድ ውስጥ ይገባል ብሎ ይነግራችኋል ወይ? ፍርድን ያመጣል። ሳይገባ ስትበላ ፍርድን የሚያመጣ ከሆነ ወርዚሊ ደግሞ ስትበላው ጽድቅን ያመጣል፣ ህይወትን ያመጣል። ፍርድን እኮ እያመጣብህ ነው። በዚህ የሆነ ሚስዩዝ ስታደርገው ፍርድን አምጥቶብሃል። ባጋው ውስጥ ተቀበል ደግሞ ህይወትን ይሰጣል። ስለዚህ ምንድነው የምታዩትማ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ በደንብ አበክሮ የሚናገረው ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው የሚለው ላይ ነው አይደለ? ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው የሚለው ላይ ነው። ጳውሎስ ደግሞ ሳይገባው የሚበላ ግን ፍርድ ደግሞ እንደሚመጣበት ደግሞ አበክሮ ይናገራል እዚህ ላይ።
ስለዚህ የጌታንም የጳውሎስንም ይዘን በአግባቡ ከዚህ ስጋና ደም ልንቀበል ይገባል። ጌታችን ኢየሱስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ ብቻ እንዲሁ በድፍረት ኃጢአት እየሰራን ንስሐ ሳንገባ እየሄድን መውሰድ የለብንም። ጳውሎስም ደግሞ ፍርድን ያመጣል ስላለ በፍራቻ ከጌታ ስጋና ደም ልንርቅ አይገባም። ይልቁንም ደግሞ የጌታችን ኢየሱስ ክርስቶስን ሕይወትን ይሰጣል የሚለውን ትምህርት ይዘን ሕይወትን ለማግኘት ጳውሎስ የተናገረውንም ደግሞ ራሱን ይፈትን ይላልና ንስሐ ገብተን ወደ ጌታ ስጋና ደም ልንቀርብ ይገባል።